የእህቴ ስም ነው። ያንቺ ስም ሀዳስ ነው። ሁለት ልጅ በደርግ ጊዜ ወለድሻቸው ትግራይ ላይ ያሉ ዘንድሮ። አሁን ከአዲሱ ባልሽ ሁለት ልጅ ነው ወለድሽው። አንዱ ለንደን ነው ምን ሀገር ነው ያለችው፣ አንዱ ደግሞ የት እንዳለም አይታወቅም። ገብቶሻል? ለምን እህትሽን አትረጃት? ጋርዳ ፍቅራ ህይወቷ የተመሰቃቀለዋን ሳራ ለምን አትረጃትም? እሷን መጀመሪያ ፍሪጅ አካባቢ ፍሪጅ ነው ያለችው። ፍሪጅ እዛው አጠገብሽ ዱባይ ፍሪጅ ነው። ፍሪጅ የምትሉት ከእንትን አይደል? ጸጉር ቤት አላት አይደል? የፈራረሰ ጸጉር ቤት ነጭ ሀበሻ እንኳን የማይገባበት ጥቁሮች ብቻ የሚሰሩበት። ለምን እሷን አትረጃትም መጀመሪያ? እናቴ ትሙት ሳራ ያረገችው ምንድነው? ሀዳስ የሚለውን ስም የሆነ ወደ ትግራይ እንዳይሄድባት የራያ አማራ ነኝ ብላንኮ ለጆከር ነግራው ያንን ሪኮርድ ይዞባታል እኮ። በትግራይነቷ እንኳ ምታፍር ሰው ናት እኮ። ትግራይነት እኮ ጋይስ ጀግንነት ነው እኮ። ትንሽ ሆነው እኮ ምድር ላይ የኖሩ እንደ ብዙ ተከብረው የሚኖሩ ሰዎች ናቸው። አንቺ ነሽ ኢትዮጵያዊ ትግራይ ላይ ያሉትን ልጆችሽን እንኳን ሰፖርት አታረጊ። የራያ አማራ ነኝ ትላለች ደግሞ። ለምን እነ ጆከርን አማራ ስለሚጫወቱ ማለት ነው። ጆከር በነገራችን ላይ ዱባይ ነው ያለው። ዱባይ ነው ያለው። ሀዳስ ነው ሙሉ ስሟን ሀዳስ በሉ። ሳራ እህቷ ናት የማትረዳት። ጋርድ አፍቅራ በጋርድ ህይወቷ ብልሽሽት ወጣ የፈራረሰ ጸጉር ቤት ይዛ ዱባይ ውስጥ ፍሪጅ የሚባል ከተማ ላይ የምትኖር ናት። ያ ሳራ የእህቷ ስም ነው። አንዷ ወንድሙ ከዱባይ ተጠርዞ ባህሬን ነው ምናምን አገር ላይ እንደሷ ትንሽ ምግብ ቤት ከፍቶ ይቀመጣል። በጥቁር በስነ ስርዓት ብር የላክሽላቸው ሰዎች እንዳል የላክሽበትን ስማቸውን ሁላ ልከውልኛል። ገብቶሻል? በጥቁር ብር የምትልኪው ሰራተኛ እቤትሽ አምጥተሽ ዛሬ ወጥተው እንኳን ዱባይ ላይ ጸጉራቸውን ተስተካክለው ኢትዮጵያ እንዲገቡ እድል አሰጫቸው። ዛሬ ሌሊት ነው የምትሳፈሩት ብለሽ በድንገት ነው የምትነግሪያቸው። ምግብ ቤት የሚሰራ ኤርሚያስን ልድረው ነው ኢትዮጵያ ሄድኩት አልሽ። እየደበቀ ነበረ ብራሱ የሚልከው የነበረው ቲፕ እንኳን የሚያገኘው። ካሜራ ደቀነሽባቸው ቁጥር ራስሽ አውጥተሽ ነው የምትሰጫቸው። ኮንትሮል ያደረግሻቸው። በኢትዮጵያ ብር ነው ተስማምተሽ ሰራተኛ ራሱ የምታመጭ። ዱባይን ሳያውቁት ወደ ኢትዮጵያ እንዲመለሱ ታደርጋለሽ። ገብቶሻል? ኮንትሮል ያደረግሻቸው። አንቺ በጭባጫ ቀጥቃጣ ጅራሪ አሮጊት፣ ይሄን ባልሽን ከማግባትሽ በፊት የሱዳኒ ቅምጥ አልነበርሽም እንዴ? ይሄኛውን ሰውዬ አንቺ ሱዳን ያልነበረም እንዴ? ደግሞ የሚገርመው ነገር እሷን በሷ ብሶ ሴክሲ ለመሆን ሆዷን አስመጥጣለች። ጋይስ ሆዷን አስመጥጣ ጥርሷን ሆሊውድ ስታይል አድርገዋለች። አይታችኋታል? ከዛ በኋላ ነው እንደዚህ የምትለው። ትላለች ትመጣና ገባች? የሀብታም ዱቄታ ብር ራሱ የሚያስጠላባት ብር ራሱ እላይሽ ላይ የሆነ አረም ነው የሚመስለው ሲያስጠላ ብር ራሱ። ድሮ በእነ አዜብና በእነ ምናምን ብርን ስቦጠብጪ ነበር። አሁን ኦሮሞ ትጫወቻለሽ። ኦሮሞ ትጫወቻለሽ። የድሬዳዋን ኦሮሞ ሙሉ ጥንባታን ብለሽ ያሰደብሽውን ደግሞ ሂሳብ ወራርዳል። ለዛ ነው ሙሉ ስምሽን ምናምንሽን ኢንሳይደሮች እንዲንቀሳቀሱ እያደረኩት ያለሁት። ማን ሀድሽ ለወንድ ነው የሚባለው? ሀዳሴ የ74 ዓመት አሮጊቷ ሆድሽን አስመጥተሽ እንደ ሹገር ማሚ መጫወት ትፈልጊያለሽ። ልቃሚ አንቺም ብሎ ሳራ አራ እህትሽ ናት። ሳራ የእህትሽ ስም ነው።
የእህትሽ ስም ነው ሳራ። እዛው ፍሪጅ የሚባል እዛው ፀጉር ቤት አላት የፈራረሰ። ሁሌ ታለቅሳለች። አንድ ቀን ምግብ እንኳን ከፍላ ነው የምትበላው እህትየው። እዚህ ሚዲያ ላይ ነው መልክ የምትሰራው። ዱባይን እንዳያዩት ከኢትዮጵያ ቀጥታ ታመጣቸዋለች። በኢትዮጵያ ብር ተስማምታ አምጥታ በ20 ሺህ ብርና በ25 ሺህ ከፍላቸው ታመጣለች። የኢትዮጵያ የዱባይ ምንዛሬና የደሞዝ ስታንዳርድ እንዳያውቁ ልክ ጠለባቸው ሲጨርስ እንትናቸውን ፀጉራቸውን እንኳን ወጥቶ አይሰሩም ነው የምላችሁ። ካሜራ ደቅና በስሟ ነው ቁጥር የምትሰጣቸው። ኮንትሮል ልታደርጋቸው ቁጥር ራሱ አንድ እንትን በይ። እያንዳንድሽ ብር የላኩልሽ ባንቺ ስም ያስላኩ ናቸው። ይሄንን የላኩልኝ ለማን እንደላክሽላቸው ራሱ ያስገባሽለት ኢትዮጵያ ያስገባሽባቸው ሰዎች ማንነታቸው ተሰጥቶናል። ዛሴት ገብቶሻል። እንደዚህ አይነት ለካ ኮንትሮል ስለያዘችብሽ ነው ቡቺ እንደዛ የኤሌክትሪክ ሲጋራው ላይ ያጨሰችብሽ እየሳቀሽ የምትፈልጊያት ቦታ የምታደርሻት። ገብቶሻል። ቢኮዝ ኦፍ ዚስ ሚዲያ ላይ ደግሞ እንደዚህ አይነት ምስጥርሽ እንዳይወጣ እነ ጆከርን የራያ አማራ ነኝ። እውነት የራያ አማራ ምን ነው? ያኔ የአዜብና እንትናን ብር ስትቦጠቡጪ ናይ ትግራዋይቲ ዝንጡይ ነበርሽ። ትግራይ ሆኖ በማንነቱ የሚያፍር ለመጀመሪያ ጊዜ አንቺን ያየሁት በገባ በወጣ ላይ ሆዳም ሰው ስለሆንሽ ማለት ነው። ነገ ደግሞ ሌላ ሆነሽ ትመጫለሽ። ለትግራይ ህዝብ ያለውሽ ለማን ትሆኛለሽ? ኢትዮጵያዊነት ማንነትን ጠልቶ አይደለም። ኢትዮጵያዊነት አካባቢሽን ማንነትሽን ሌላውንም ማየት ነው እንጂ ስለሌላው ላይ ዞር ብሎ ባለማየትና ከሌላው ጋር ማሽቃበጥ አይደለም ኢትዮጵያዊነት። ገብቶሻል? ቆሻሻ ንፍጣ አንቺም ብሎ ሀዳሴ ከመላሃ አሁን በሷ ቤት እኮ ሀዳስ ያሮጊት ወይም ደግሞ የትልቅ የገጠር የትግራይ ስም ነው ለሷ። ልክ የለም እኛ አለሚቱ ጫልቱ እንደምንለው የለም የድሮ ስም እንደሚመስለን በሷ ቤት መዘመኗ ነው የእህቷን ስም የምትጠቀመው። መዘመኗ የእህቷን ስም እየተጠቀመች እያለቀሰች እንኳን አትረዳት። እያለቀሰች ምግብ እንኳን ከፍለሽ ቢ ነው የምትላት። ሚዲያ ላይ ነው መልክ የምትሰራው። ሚዲያ ላይ ኢትዮጵያ የላክሽላቸው ሰዎች ኢትዮጵያ ላይ ደግሞ እንዲገባላቸው ያደረግሽው ሰዎች ብላክ እንደምትሰሪ ተልኮልናል። እነሱ ናቸው ስላንቺ ሀዳስነት የነገሩ። ገብቶሻል? ያ ሰራተኛን ኮንትሮል እያደረግሽ እንደዚህ ፋናንትም ታረጊው። አሁን ከማን ጋር ምን እንደተነጋገረን አታውቂ። በቅርቡ አንድ ነገር ነው የምንለቀልሽ ታልሽ ትንሽ ኢትዮጵያ ከገቡ ሰራተኞችሽን ቢያንስ አንድ ሁለቱ ወይ ቬሩት ምናምን ያሉትን አንድ ሁለቱን አቀርብልሻለሁ። እሺ ይሄ መልክ የምትሰሪውን አንቺ ቀጥቃጣ ነርቫማ አሮጊት ማለት ቆሻሻ የእህቶቼን በኢትዮጵያ ብር እንደ ጀዝባ እየመነዘርሽ በኢትዮጵያ ስታንዳርድ እየከፈልሽ ዱባይ ላይ ሽንኩርት ስታስለጪ ኖረሽ ለአንድ ፉል ቤት እንኳን የማይከፍቱበት ብር 2 ዓመት ሰርተው የሚመለሱትን የእህቶቼን እንትን እኔ እናቴ ትሙት ገደል እስከምገባ አልተውሽ። ያ አንቺ ሚጂ እንደዚህ ነው እኛ የምንሄደው። እዛ ሴት እያንዳንድሽ ዱባይ ያለሽ ምን ያለሽ ምናምን አሁን በቪዲዮ የታገሰ በቪዲዮ ሳሁላ ምግብ ቤትሽ እንዴ ባዶ እንደሆነ አላየሽም እንዴ ሰሞኑ? ምክንያቱም የሴትና ወንድ አገናኝ ሬስቶራንት እንደሆነ ሁሉ ሰው እየነቃ መጣ። በተለይ እቺ ቡቺ የምትባለው ሸርሙጣ እዛ ከከተመች በኋላ ይሄ ልደት የምታስከብሪበት ካጠገቡ እዛው ሬስቶራንትሽ ጋር
ካጠገቡ ትንሽዬ ልደት ማክበሪያ አልከፈትሽም አልሰራሽበትም እዛ ውስጥ አለነ ስታናፊያቸው የምትዩ ያልሰማን መስሎሻል ያላየን መስሎሻል እዛው ሬስቶራንቱ ጎን ልደት ምታከብሩበት የዱባይ የቲክቶከር ልደት ምታከብሩበት እዛው ነው ምታናፊያቸው ከምግብ በኋላ ገብቶሻል ቡቺ ነጭ በነጭ ለብሶ ስስሚው የነበረው አንገቱ ማን ነበረ ፎቶና ምናምን ከቲክቶክ ላይ እናመጣልሻለን ማን ነበረ የዘፋኙ እንደውም ከሱ ጋር ፎቶ አለው ልጁ ላኩልኝሽ ኢንሳይደሮቼ ላኩት እንትን ያላችሁ እሺ ሞኬ ከመምጣቱ 2 ቀን ነው 3 ቀን በፊት የሆነ ልጅ አለ ነጭ በነጭ ለብሶ ልጁ ረጅም ነው አንገቱ ላይ ተጠቅላ እየሳመች ልትቀርጽ ስትል ልጇን ከለከሏት ታይ እንደዚህ ነገር ውስጥ አትግቢ ብሏል እንደው ፓርክ አካባቢ እኛ አሁን የጉቺ ፓርክ እንለዋለን አሉ ለምን ሁሉ ቀን እዛ ጋር ስትላላስና ስትሳሳም ነው የምናየው ለምን ካላበሻ ጎን ነው ያ ፓርክ you are under control ፍንጭ ሰንታቸው እንትኖች ኢንሳይደሮች እውነት ወይኔ ያመለጠን ነገር እኔው ሊያዘው ነገሩ እኔ ነገር እየጀመርኩ ስለምተው ነው አሁንማ ይዤዋለሁ እስቲ ሄለን ስሟ ሀዳስ ይባላል እባክሽን ስሜንና ቁጥሬን ለማንም አደራ ሳራ የእህቷ ሳራ ሳሎን ስም ነው እንደው ሳራ ሳሎን የሚባል እህቷ የራሷ ሳሎን አላት ፍሪጅ አካባቢ ባሁን ታይም ሰው ሁላ እኛ ራሱ የሷ ሬስቶራንት ውስጥ ገብተን ምግብ መብላት ጠልተን የምንመገበው ኩሽና ሬስቶራንት ከጎኗ ያለው ሁሉ ቀን ሙሉ ነው አንቺ ያየሽውና የተናገርሽው ነገር ሁላ ትክክል ነው ይሄ ልጨምርልሽ ብዬ ነው ያቺ ቆሻሻ እዛ ስትመላለስ እኛም በዛ እንዳንታይ ምግብ አሁን እንኳን የምንመገበው ኩሽና ሬስቶራንት ከጎኗ ያለ ነው ሳራ ወይም ደግሞ ሀዳስ ኩሽና ሬስቶራንት አጠገብሽ የለም ይሄን ሰሞን ሙሉ አይደለም አየሽ እንደዚህ ነው ማረግልሽ ገብቶሻል ይሄ የላኩልሽ ሐዋላ ላኪልኝ ብያት ልኬልኝ በዚህ አድራሻ ለቤተሰቤ አስገብታ ነው ላንቺ ብቻ ያዥው ያ እስቲ ወንድሟ እህቷ በጣም ችግረኛ ናት ጸጉር ቤቷ ሀበሻ እንኳን አይገባበትም ጥቁሮች ናቸው ብዙ ጊዜ ሄደው የሚሰሩበት ሳራ ሳሎን ይባላል ጋርድ አፍቅራ ህይወቷ ምስቅልቅሏ የወጣች እህት አለቻት እሷን እንኳን አትረዳም በደርግ ጊዜ የወለደቻቸው ትግራይ ላይ እኛም እናውቃቸው 2 ልጆች አላት አሁን ያገባችውን ከማግባቷ በፊት ከነዚህም ደግሞ ከዚህኛው 2 ልጆች አላት ሄሉ ያልሰማሽው ነገር ሆዷን አስመጥጠዋለች ለዛ ነው አስመጥጣም ምንም የማያምርባት ሰው ናት እኔ በጣም ካናደደችኝ ነገር ለጆከር የራያ አማራ ነኝ ስትል ያኔ ነው በማንነታችን ስትነግድ እንደነበረ ያየሁት ለዚህ ነው ይሄን ምስጥር የነገርኩሽ ተብሎ ተልኮልናል መቶን ሞቶ እያሉ ያወሩ አማራነት ሰው እዚህ ሚዲያ ላይ እኔ አማራ ነኝ ኦሮሞ ነኝ ማሬዶ ሄዲዲ ሲል የሚውለው የሆነ ዘር ተደግፎ ምን ተደግፎ የሆነ ብር ለመስራት ነው ብር አለኝ ካልሽ እየበላሽ ነው እንደምታዛጊው የኔ ጥያቄ ማለት እየበላሽ ነው እንደሚርብሽ እየተኛሽ ነው የምታዛጊው እሺ የሐራም ብር ሲሆን ለብሰሽ የማያምርብሽ ለዛ ለብሰሽ አያምርብሽ በጣም ነው የምታስጠይው ለብሰሽ የማያምርብሽ የሐራም ብር ስለሆነ ነው ለካ
ጂጂን ሰርጀሪ ብለህ ቁጭ ብለህ ትሰድባለህ። ሆዷን ስታዘቀዝቅና አስመጥምጣ የመጣች ሴትዮ ማለት አስመጥምጣ አስቦጥውጣ የገባች ሴትዮ ገባች። አስቦጥውጣ አስጠቅጥቃ የመጣች ሴትዮ እንደ እንትን ትጫወታለች። የለም እንዴ አሬቱ ጋር ያለው ሄሰጀርቲ እንታልቲ እንዴት ሰው ጋይስ ጃኬት ገዝተው ቀኑን ሙሉ እኔ ቢዚ ነኝ የሥራ ሰው ነኝ የሚል እንደዚህ ሲላላት ይሆናል። ቆይ እስቲ ላሳያችሁ። ይዋት ይሄን ጃኬት ላይቭ ላይ ሆና 10 ተነስታ ስታሳይ ነበር። ትዝ ይላችኋል? 10 ተነስታ ታሳይ ነበር። እንደገና ቪዲዮ ሰራችበት ይሄን ጃኬት ላይቭ ላይ ትዝ ይላችኋል? ያለታ አያምርም? ከሎንዶን የመጣው ትላለች። ከሎንዶን የመጣው ምናምን ነው። ለንደን ማለት እንኳን ማትችል እቺ ክርስቶፈር ኮሎምቦስ ማለት የሚቀናት እና ከሎንዶን የመጣ ብላ ቪዲዮ ሰርታ ተነሳች። እንደገና ደግሞ ቪዲዮ እንደዚህ ተቀርጻ ፋሽን እያሳየችልን አና አስጨናቂ ኤግዛክትሊ ይወት ይወት ደግሞ ፋሽን እንዲህ ተራመጅ እንጂ ራመድራ ካትወክ እንጂ ካትወክ ያ በስማ ጸጉሯ ራሱ እዚህ ድረስ ነው የሚመጣው። ጋይስ እዚህ ድረስ ሰው እዚህ ድረስ ማኔር ያደርጋል። ደግሞ እንደዚህ ስንጥቅ ኤግዛክትሊ ሀና አስጨናቂ እናቴ ትሙት ደርቤ ኤግዛክትሊ ደርቤ ይወት ቂጧ ቡሽ ይወት ጋይስ ይወት አሁን በሐሳብ እንኳን ኮረንት ላይ እየተራመደች ነው። ኮረንት ላይ ሆዷን አስመጥጣ ነው ይሄ። እሺ አስመጥጣ እግዚአብሔርን አስመጥጣ ዚሲስ እናቴ ትሙት እኔ ሀብታም ሆኜ ሸፋፋ ከሆንኩኝ እንደዚህ እንዴ የሀገሬን ሺቲ ለብሳለሁ። ጊቅ ዝጥ ያለ ድሪያዬን ለብሳለሁ። አባ ሽቶዬን ፏፏፏ አረግና ጊቅ አረግና ወተፍ አድርጌ እንዲህ ያልኩኝ ከእድሜ ጋር የሚራመድ ነገር ለብሳለሁ። አለበለዚያ ቆንጆ ጉርድ ሂል ጫማ ትለብስና ከሂል ጫማ ውስጥ እግሯ እንደዚህ ይወጣል። ጋይስ እንደዚህ ይሄው እንደዚህ ይታያል። ቀዳዳው እንደዚህ ከሂል ጫማ እንደዚህ ግዴታ ሀብታሟ ሪሃና ስለለበሰችው እኔ መልበስ አለብኝ? ከኔ ጋር የሚያምር አልመርጥም? አያችሁ ማናጀር የሚያስፈልጋችሁ አንዳንዴ ለዚህ እንደዚህ ሂል የለበሰችው በሷ ቤት እንደዚህ ነው አይደል? ከዛን እግሯ እዚህ ጋር ከዛን እንደዚህ ያለ ትሄዳለች። አያችሁ አለ ሐቅ የመጣ የሰው ደም የሰው ሐቅ የሰው እንባ ያለበት ብር ብትለብስም አትደምቅበት ዛ ሴት። ለዚህ ነው እኮ ኢማን ስጠኝ የሚባለው። ኢማን ስጠኝ የበላውትን የጠጣውትን ከደም ከስጋ ጋር አዋህድልኝ የሚባለው ለዛ። አንቺ ትበያለሽና እንጂ ከስጋና ደምሽ ጋር አልተዋሃደም። ምክንያቱም የሰው ደም አላህ የሰው ሐቅ አይዋሃድም። ገብቶሻል? አይዋሃድም። ይሄ ታክቲክ በመጣ ሁላ ጋር መመለሳሰል እንትን አይልም። ያኔ አዜብ መስፍን ትጫወቺ ነበር። አሁን ደግሞ ኦሮሞ እንዳይዞርብኝ ብለሽ እኮ ጉዳዩ ወደ ኦሮሞ ሲሄድ ለማሜ እንኳ 7 አንበሳ እንኳ ያወረድሽ ነሽ። እሺ ኦሮሞ ሙጫው ትፈልጊያለሽ። ግን ያልገባሽ ትግራይነትን ማንነትሽን መቀበሪያሽን የከዳይ ሰው ነሽ። ከድተሽ ያልገባሽ ነገር ሙሉ ድሬዳዋ ጥንባታም ጋላ እየተባለ የተሰደበው አንቺ በሰጠሽው አንበሳ ነው። ገብቶሻል? ያ ዛሴ አሁን እያንዳንዱን ኢንፎርሜሽን እንደዚህ ነው ይመጡልኝ። ሀዳስዬ ናይ ሀዲ ሳራ የሚለውን ስም ለእህትሽ መልሽላት። ምንም ላታረጊላት አንቺ ንፍጣ
ተቸግራ ልጆቿ ትግራይ ላይ ሲያለቃቅሱባት መጨረሻ ላይ እንደዚህ ስትረዳ ረዳው ስትል ምን ነው ልጆችሽን አትረጂም ሲሏት ታርጌት እንዳያወጣት አሁን ቼክ ማድረግ ጀመረች እነሱ። እሺ ያ ወንድሟ ከዱባይ ተጠርዞ ተመልሶ ከየት ነው ምን ሀገር አሁን የሆነ ምግብ ቤት ከፍቷል እሱ እዛ ሴት። እኔ ትግራይ በትግራይነቱ ሲያፍር አይቻለው። እኔ ትግራይን ማውቀው ትንሽ ህዝብ ሆኖ እንደ ትልቅ ህዝብ በስቶ የሚታይ ሰው ነው ያየሁት። እኔ እውነት ለመናገር ትንሽ ናቸው የህዝብ ብዛታቸው፣ ግን በስተው የሚታዩ ሰዎች እንደ ትልቅ የሚታዩ ሰዎች ናቸው። ምን አይነት ሽለምጥማጥ እንደሆነች የምታውቁት፣ ምን ያህል መሸረፈት እንደሆነች የምታውቁት። በትግራይ ማንነቷ ታፍራለች። የራያ አማራ ነኝ አለችው ለማን? ለጆከር። እሺ ሄዳ ትግራይን አንድ ቀን የተቸገሩት ጋር ከረዳች ድሮ ከነ ደብረ ጽዮንና ከነ አዜብ የቦዘቦዞችው ታሪኳ በአዲስ ይወጣላታል። ለዛ ዝም ማለት አለባት። አሁን ብልጽግና ትጫወታለች። ያልገባሽ ነገር ዶክተር አብይ ብልጽግና የሚጫወቱትን መዞ ብልግናቸውን ነው የሚያወጣው። ለዚህ ነው ደስ የሚለኝ አብቹ አንተ ብልጽግና ስትጫወት ብልግናህን መዞ ያወጣዋል። ሂስ በረከት ገበሬዋን አላየሻትም እንዴ? ዶክተር አብይን እዚህ ተነቀሰችው፣ ግድግዳዋ ላይ ለጠፈችው። ምን አረገች? ተግ ተጠያቂ ማትሆኝበት ምንም የለም ተብላ ተመዛይና ያለችው እስር ቤት። ባሏ ዋና የጦር ጂኒ ቡቱ ምናምን የሚባሉ አለ። ምን አባቱስ who is this? ማነውስ? ዛስ ገና ያልጠበቅሻቸው ሰዎች ተከርቸም ይገባውታል። በነገራችን ላይ ተከርቸም ያንቺም እንደዛው ነው ቼክ የሚደረገው። ያ ትግራይ የፈለገ ተርቦ እንኳን አጠገቡ መሆን ማትፈልጊው ትግራይ ናት እንዴ ተብሎ እንደገና ኬዝሽ እንዲታይ አትፈልጊ። ያልገባሽ ነገር ግን ዶክተር አብይ ብልጽግና የሚሉትን ብልጽግና አይደለም የሚሰማው፣ ብልግናችሁ ነው ጎርጎሮ የሚያወጣው። ዶክተር አብይና ጎርፍ እያሳሳቀ ነው የሚወስዳችሁ። ዛሴት እኛ እነዚህን ሰዎች አይታችኋል ብቻ ማለት ነው የሚቀርብ። እነዚህን ሰዎች ቼክ አድርጋችኋል? ስለ ብር ዝውውርና ስለ ህዝብ እንትን ምናምን ከተወራ ነው እንደዚህ ነው የምንለው። ሌላ እኮ ነገር አይደል። ዛሴት ያ የጦርነት ጊዜ የትግራይ ህዝብ እንደዛ እንትን በሚል እርዳታ በሚያስፈልግበት ሰዓት ያለችው አይታችኋል? ዝም። ምክንያቱም አንድ ፎቅ ተጀምሮ ያለቀ የሚከራያላት፣ አሁን ደግሞ ገና እንዲያልቅ የምታሳየን አለ። ኦሬዲ እኮ ፎቅ አላት የሚከራይ ኢትዮጵያ ላይ ራሱ። ያ ነገሮች ኪድናፕ እንዳይደረግ ነው፣ ኮንትሮል እንዳይደረግ ነው። ገባሽ? አንድ ፎቅ አላት ኦሬዲ ጨርሳ የሚከራይ ምን ነው የሚባለው? አሁን ደግሞ ይሄን ነው እየጨረሰች ያለችው። ጥሩ ነው። መንግስት ተያዥ ያስፈልገዋል። ገባችሁ? ያ we need it ልክያቸዋለሁ የምትያቸውን ሪከርድ አድርገው ከሸቃላነት ካንቺ ኢትዮጵያ የገቡት እንባ ያለባቸውን ሰዎች እኛ ቀርጸን እናስቀምጥልሻለን፣ እንዲገቡ እናደርግልሻለን። ተሯሯጫውን እንዲህ ተሯሯጭ፣ እንዲህ እየተንቀጠቀስሽ ተሯሯጭ፣ እንዲህ ያለሽ። እሺ እኔ አይደለም ጉዳዩን ያስኩት፣ ብዙ ጥያቄ አንቺ ላይ ያለባቸው ሰዎች አሉ። ያ አፓርታማ ኦሬዲ የሚከራያላት ጨርሳ፣ ይሄኛው ሁለተኛው እና አረብ ሀገር ያመዳሚያ ሸቃላ ተብላ ናአምያ ላይ ሰው ቤት ሰርታ ነው ይሄን ንብረት ያገኘችው። ዩ ቲንክ ሰው አይደል?
ዩ ቲንክ ሶ ዛሴት ያ ምን እንደደገሱልሽ አንቺ ላይ ጥያቄ ብዙ የነበራቸው ሀዳሴ የእህትሽን ሳራ ሳሎን የሚለውን አድሽላት። አንቺ እኔ በጣም ሚሊዮን እረዳለሁ ጂኒ እረዳለሁ ካልሽ ጸጉር ቤቷ ደህና ሰው እንኳን ገብቶ እንዲሰራበት ሂጂና እርጃት። አንቺ እከካ አስመሳይ ገብቶሻል? ያ እያንዳንድሽ ያንን ልደት መደገሻ ብለሽ ከጎኑ የሰራሽው ልደትም ይደገስበታል። አንቺ ቤት ከበሉ በኋላ አረቦችን ደግሞ ሽንት መሽና የምታነካኪበት ቤት ነው የሰራችሁት። ያ ልደት መደገሻ ብለሽ ያቺ ትንሿን የሰራሽው ከጎኑ ያለው አየሽ። ዱባይ ያሉ ሰዎች ይሄ ነገርሽ ሁላ ስላልጣማቸው ሬስቶራንትሽ እየደበራቸው በአሁን ታይም የት ነው እየገቡ የሚመገቡት? የነው ስሙን እንዳረሰው እኔ እኮ የስም ችግር አለብኝ። እርጅና መቶ ፊቴ ላይ እየተደቀነ እስቲ የተሳሳተ ኢንፎርሜሽን እንዳመሰጥ የት ነው